አንድ ሰው እንዳይቀር ለቤቴ አዲስ ምዕራፍ ሄሎ ቦይ 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 ሰላም ጤና ይስጥልኝ እንደምን አላችሁ ውድ የተከበራችሁ የቻናሌ ቤተሰቦች እኔ ያለው እግዚአብሔር ይመስገን ዛሬም በድጋሚ እንግዲህ አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ አንዳንድ ነገሮች አሉ አዳዲስ ነገሮችም አሉ በማል ደግሞ ፈታዘና እያልን አብረን ቆይታ የምናደርግ ይሆናል ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ ኤኒ ኮሜንት ካለ ደግሞ ለመቀበል ዝግጁ ነኝ ኮሜንት ማስቀመጫው ስራ አስቀምጡልኝ መጨረሻ ላይ ደግሞ ቪዲዮን ከወደዳችሁት ፕሊዝ አይታችሁ ላይክ አድርጉ ችግር የለውም ላይክ አድርጉ ቤቱ ሞቅ አድርጉት ሰብስክራይብ ደግሞ ይሄድ አይደለም ፕሊዝ ምን አለበት ሰብስክራይብ ብታደርጉ ወደ ዛሬ ቪዲዮአችን እንቀጥል You ready Let's go ማዘሯ እንጂ ምን ላድርገው ጋጩ ቢዮ ማዘሯ አንተ ይሄ ነገር ሐባብ ነው እንዴ ኧረ አይደለም እናሳ ዱባ ነው እያየሹ ማዘሯ እያየሹ አይደለም ኮተታ እንካየው ምንድነው ያባቡ ፍሬ ነው ኧረ አይደለም ይሄ መቅኔው እና እሺ ምን ላድርግ ውጣና ዝራው ኮተታ ተረስታ ነው ይሄንን የምታዩ ሴቶች ዋካችሁን ስትገቡ እንደው እንዴት አርጌ ህይወትሽን ላቅልለው እንደው ምን ባረግልሽ ደስተኛ ነሽ ሚልን ወንድ መርጣችሁ አጉገና ሲጀመርም በዚህ ኢኮኖሚ ግን ይከብዳል እኮ ብዙ ሰው አዎ እሱ ገባኝ ግን ያለውን እንዳለ ለመስጠት የማይሰስት ወንድ ማለት ነው ኖሮት እኮ ምንም የማይሰጥ ሰው አለ ምንም ያንተ ሰፍሪንግ ምንም የማይመስለው ሰው አለ ውጪ በልቶና አልበላሽም ኦኬ እኔ ግን ጠግቤያለሁ ወክላርክ አለ እንደዚህ አይነት ሰዎች አሉ አሁን መንገዳችንም ያምራል ይበዛሉ ሰዎች ስለዚህ ገና መጀመሪያውም የሆነ ፕሮቫይደር ኬር የሚያደርግ ሜንታሊቲ ያለው ሰው ፈልገን እናግባ ሲጀመር ወንድ በጣም ሲወደ ማለት ነው አይደለም እንዴ ኩላሊት የተሰጠኩ ነው ባይዘይ ኤክስፔክት ያረክሽ ነው ኩላሊት በጣም ከባድ የሆነ ነው ውድድሩ ኩላሊት ማለት ነው እሺ ከዛ ቲክቶክ ላይ ተፈታ አረ ኩላሊት ሰጥቶ ፖይንትለስ እና መስጠቱ እኮ ከሰረ እንጂ አልተጠቀምም ለምን እንደው አሁን ይሄን የምታወሪው እውነት ወንድ ሲወዳ የተተቀለው የሆነ ከልቡ ሲወዳ እኔ ወዳለሁ እስቲ በጣም ወዳው በቃ ጠይቂኝ ንብረት ከሌለው አናገባው ማለት ነው ይሄ ከባድ ነገር ነው በተለይ ደግሞ በዚህ ሰዓት በሁለቱም በኩል ለፍተው ነው አብረው መኖር ያለባቸው ለምን ብዙ ንብረት ያለው ሰው እኮ የሚከስርበት ሁኔታ አለ እኮ ገንዘብ እኮ ጠፊ ነገር እኮ ነው እኔንን ኤክስፔክት አላደርግም አብሮ መለወጥ ግን ደስ ይላል ሰራተኞቻችሁን ምን ያህል ታምናላችሁ ይለናል አዲስ ነገር ተፈጥሯል መሰለኝ ሰራተኞቻችሁን ምን ያህል ታምናላችሁ በቤት ሰራተኝነት ተቀጥራ ስትሰራ የነበረች ግለሰብ 1.4 ሚሊዮን ብር የሚገመን ንብረት ሰርቃ በቁጥጥር ስር ውላለች በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ልዩ ስሙ አትሌቶች መንደር በተባለው አካባቢ በአሰሪዎቿ መኖሪያ ቤት ውስጥ መጠነ ሰፊ የስርቆት ወንጀል የፈጸመችው ግለሰብ ከነግንኙነቶቿ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ አስታውቋል ዓለም ሲሳይ የተባለችው ተከሳሽ በግል ተበዳይ መኖሪያ ቤት ውስጥ ያለምንም ዋስትናና ተያዥ በቤት ሰራተኝነት ተቀጥራ መስራት ከጀመረች በ9ኛው ቀኗ ነው ወንጀሉን የፈጸመችው የአሰሪዎቿን የዕለት ተዕለት እንቅስቃሴ በጥናት ስትከታተል የቆየችው ተጠርጣሪዋ ምቹ ጊዜ በመጠበቅ የተለያዩ ውድ አልባሳትና የመዋቢያ ጌጣጌጦች ባለ ዳይመንድ የጣት ቀለበትና የሲሲቲቪ ካሜራ የውጭ ሀገር ገንዘቦች 500 የአሜሪካ ዶላር 400 የቻይና ዩአን እና 600 የህንድ ሩፒ ጠቅላላ የገንዘብ ግምት 1,423,192 ብር ዘርፋለች በአሁኑ ወቅት እሷን ጨምሮ ተጠርጣሪዎቹ ላይ ክስ እንደተመሰረተ መረጃው ያመላክታል
ብስኩትና ከረሜላ ልግዛልሽ በማለት የ5 ዓመት ህፃንን አታሎ ወደ ቤቱ በመውሰድ ያስገድዶ መድፈር ወንጀል የፈጸመባት ግለሰብ በእሳት በስርዓት መቀጣቱ እየተነገረ ይገኛል። በመቱ ከተማ አስተዳደር አባ ሞሌ በሚባል አካባቢ ላይ እንግዲህ የምትመለከቱት ግለሰብ የ5 ዓመት ታዳጊ የሆነችውን ህፃን ከረሜላ እንዲሁም ደግሞ ብስኩት ገዛልሻለሁ በማለት ከምትጫወትበት ቦታ ወደ ቤቱ ይዞ በመግባት ማለት ነው እጅግ በጣም አስነዋሪ በሆነ መንገድ የ5 ዓመት ታዳጊውን ያስገድዶ መድፈር ወንጀል ፈጽሞባታል። ይህንን ነገር የተመለከቱ እንዲሁም ደግሞ ህፃኗ ስትደማና በአሰቃቂ ሁኔታ ስትታመም የተመለከቱ ጓደኞቿም እንግዲህ ለቤተሰቦቿ በመናገር ይህ መረጃ ወዲያው ለፖሊስ ይደርሳል። ፖሊስም ይህንን ግለሰብ ከተደበቀበት በቁጥጥር ስር በማዋል ክስ ይመሰርትበታል። ይህ ግለሰብ እንግዲህ በሕክምና እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ ሰፊ የሆነ ምርመራ ከተደረገበት በኋላ ግንቦት 18 2018 ዓመተ ምህረት የ16 ዓመት እስራት እንደተፈረደበት ነው እየተነገረ የሚገኘው። ይህ ነገርም በርካቶችን እያነጋገረ ይገኛል። እድሜዋ ገና 5 ዓመት የሆነች ህፃንን በመድፈር ማለት ነው እንዴት 16 ዓመት ብቻ ይፈረድበታል በማለት እንግዲህ በርካቶች ጥያቄ ሲያነሱ ጭምር ነበር ስንመለከት እየነበረ። ይህ ግለሰብ ግን በአሁኑ ሰዓት በ16 ዓመት እስራት መቀጣቱ ነው እየተነገረ የሚገኘው። እናንተስ በዚህ ጉዳይ ላይ ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች እስከመመለስ የፕላስ ምልክቷን መጫናችሁን አትርሱ። መረጃው የብስራት ኤፍኤም ነው። መልካም ቀን ይሁንላችሁ። በጣም ከባድ ነገር ነው። አስባችሁታል? የእናንተ ልጅ ቢሆን እንደዚህ የተደረገ በጣም ከባድ ነገር ነው። እኔም በ16 ዓመት ቅጣት እስራት እንትን አይደለም አልስማማም። በጣም ከባድ ነገር ነው። በጣም ከባድ ወንጀል ነው። እንዴት ነው ግን እንደዚህ አይነት ነገር አይምሯቸውን የሚቀበለው? እነሱ ሳይሆኑ የሆነ ችግር አለ፣ በቃ እላያቸው ላይ የሆነ ችግር አለ እውነት እንጂ ይሄ ጤነኝነት አይደለም። አዶኒ ደግሞ እስቲ ምን ይለናል? ጋይስ የደበረ አዛኝ የተባለ ዜና ተሰምቷል። አርቲስት ሰላማዊ ደስታ ከዚህ ዓለም በሞት መለየቷ ተነገረም። በተለያዩ የቴሌቪዥን ድራማዎች በፊልሞችና ቲያትሮችን በመስራት የምትታወቀው አርቲስት ሰላማዊ ደስታ ባደረባት ሕመም በሕክምና ስትረዳ ቆይታ ዛሬ አርብ ግንቦት 21 ቀን ከዚህ ዓለም ድካም ማረፏ ተሰምቷል። የሽኝት ፕሮግራሙ ነገ ቅዳሜ ግንቦት 22 ቀን ከጠዋቱ 3 ሰዓት ላይ በሀገር ፍቅር ቲያትር የሚከናወን ሲሆን የቀብር ስነ ስርዓቷን በማህደረ ስብዓት ቅድስት ልደታ ለማርያም ቤተክርስቲያን እንደሚፈጸም ጋዜጠኛ ግርማ ፍስሐ አስታውቋል። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ መጽናናት እንመኛለን። ነፍስ ይማር። ለቤተሰቦቿም ሆነ ለአድናቂዎቿ መጽናናትን እንመኛለን። ያው ከዛ የሚቀር የለም። እግዚአብሔር ነፍሷን በአጸደ ገነት ያስቀምጥልን። እንግዲህ ሌላ ምንም የምንለው ነገር የለም። ከዛ የሚቀር የለም። ግን በእርግጥ ወጣት ናት፣ ታሳዝናለች። በዚህ እድሜዋ ወጣት ሆኖ የሚሞት ያሳዝናል። ግን ደግሞ ከዛም የሚቀር የለም። እንኳን ወጣት አይደለም ሕፃን ልጆችም ሊሞቱ ይችላሉ። ለቤተሰቦቿም መጽናናትን እንመኛለን። አዶኒ ደግሞ እንዳለው ፊል እንዳላደረገ ነው የሚመስልበት። ግን ይሄ ነገር ሳስበው እኔ ትናንትና በሰራሁት ቪዲዮ ካያችሁት ፕራንክ ነው፣ የምር ድራማቲክ አድርገው ነው የሰሩት እንጂ ብዙ የሚወራ ነገር አለ ስለነሱ። ቀጣይ ደግሞ ምን አዲስ ነገር እንደሚያሳዩን እናያለን። ሸምሱ ምን ይለናል? እስቲ እንስማ። ሶስት ያጀግር የመረም ወይ እንኳን ደስ አለ። ምን ተገኘ? ሚስት ወለደች። ሚስት ወለደች። የዛኛው ገና አስፌዛ ሳልገዛ በዚህ ደገመችኝ። አው ተውኝ 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 ተውኝ። እርጉዝ ናት ጃኒ። ቀለበት ሊያስርላት። ስለዚህ አዶናይ ኤቭሪቲንግ ላይፍ ላይ የምታሳልፈውን ቲክቶክ ላይ ሼር አታርግ። ከጃኒ ጋር ተጣላ ኢትስ ኦኬ። ዝም ብሎ መታው ይችላል እኮ ጊዜው ሂል ሲያረግ ከወር ከሁለት ወር ከአንድ ዓመት በኋላ ሌላ ስትጠብስ እናውቃለን እንጂ እንደ ውጭ ሀገሮቹ መስሎ በስቶሪ ተለያይተናል ከጃኒ ጋር በስምምነት ምናምን ኔክስት ዴት የምታረጋት ሴት በስምምነት ይለያየኛል ብላ ነው የምታስበው። ወንድሜ ሁሉም የተበላው የተፈሳው ሁሉ አይነገርም። እዚህ ያበሻ ሶሻል ሚዲያ ላይ አይደረግም። ኢቭን እንኳን አንተ ለቀው ቀርቶ ሳትለቀው ራሱ እኮ ኢንቦክስ ላይ ያለው እኮ ይለቀቃል። አንዳንዴ ሀክ ከተደረክ በኋላ ኢትዮጵያ ውስጥ ኤቭሪቲንግ ሙቭህ መነገር የለበትም። አዶናይ ወንድሜ ላንተ ብዬ ነው።
ፕራይቬሲ ላይፍ ሚዲያ ላይ ባይለቀቅ ጥሩ ነው። ለምን ይሄ እንደ ውጭ ሀገር አይደለም፣ እውነቱን ነው። የግል ህይወታችንን ለራሳችን ነው ማድረግ ያለብን። አሁን እርጉዝ ናት እንዳለው ደግሞ ወንድማችን ወደፊት የምናየው ነገር ነው። እሱ ያው የሚወጣ ነገር ነው። ፌመስ ስለሆነች መታየቱ አይቀርም ራሷን እስካልደበቀች እና ወይ ደግሞ ከወለደች በኋላ ካልመጣች በስተቀር እና ሌላም ስትጠብስ እናውቃለን። ፕራይቬሲ ላይፍህን ፊት ለፊት የሚደረግ ከሆነ የማንኛውም ሰው ይታያል። ሚዲያ ላይ ያለ ሰው እንዳለ ፕራይቬሲ ላይፉ ነው ሚዲያ ላይ የሚለቅ ከሆነ ሶሻል ሚዲያ ላይ የሚለቅ ከሆነ መታየቱ አይቀርም። በኔ ሀሳብ እንደ ወንድሜ ሀሳቡን እቀበለዋለሁ። ፕራይቬሲ ላይፍ ሚዲያ ላይ ባንለቅ ጥሩ ነው ብዬ አስባለሁ። ማለት ብዙ ነገር በተፈጠረ ቁጥር ስለእናንተ ነው የሚያወሩት። እሱ አሁን እኮ ጎን ለጎን ስራውንም ይሰራል አይደል? ስራውን ሲሰራ ደግሞ ስሜታዊ ሆኖ ፕራይቬሲውን ባይለቅ ይሄን ያህል አይወራባቸውም ነበር፣ ወይ ደግሞ እንዲወራባቸው ፈልገው ሊሆን ይችላል። ሊያሾ እስቲ ምን ትለናለች? አዱዬ እኛ ቂጣችንን በቴስታ ጣ አድርገን ጫማህን ሳናስውልቅ የመሀል ካልሲ አርገን የምንሰርቅ ሰዎችን እኛን ልታታለል ሚዲያ ላይ መተክ። ኧረ እባክህ አዱዬ አንተ ለሀገር ጥሩ ስራ እየሰራ ነው። በነገራችን ላይ በጣም ነው የምናከብር፣ በጣም ነው የምንወድክ። ሀገራችንን በደንብ ነው ያስተዋወክልን። አንዳንድ ሰዎች ያው አፋቸውን እየከፈቱ አይተናል። ምንድን ነው እንደዚህ ያሳየው ምናምን እያሉ እየጮሁ ነው። በነገራችን ላይ የሚታይ ነገር ስላለን መሰለኝ የሚታየው። አይ ከሆነ ሀገር ላይ መጥቶ ያለው ከዚህ በኋላ ዝም ብለው ራሱ እንዳይደብራችሁ ልጮት ጌም አሁን ጌም ልጮት ዝብዝቤ አለሽ። አሁንም ከዚህ ሶፋ ጋር ትዳር ይዛችኋል አይደለ? እዚህ ጋር ማገኝ ጠዋት ማታ። ኧረ ተው ዮናታን፣ እንደው ስፖርት ስራ። ኧረ ዮናታን አይደለም ስሜ አባይ ዮሐንስ ነው። እስቲ ዮርዳኖስ ተንቀሳቀስ፣ በቃ ተንቀሳቀስ። ተቀጠቀጠ የብረት። እስቲ ምን ነው ጭንቅላት ላይ መጀመሪያ ብትሰራ የጭንቅላትን ስም እስቲ ብታቃጥል እስቲ አንብብ። እውነት በዚህ ማሰብ ጀምር። እውነት አስናለሁ ዮሴፍ። ኧረ አባዬ ዮሐንስ ነው ስሜ። ማን ሊሞት ነው? ቴሌቪዥኑን ዝቅ ታርገሽ የምታነቢ ነው የምታስመስይው። እማላቅ መሰለኝ። ኧረ አባዬ በጣም በዛ። ያልከኝ ነገር እንዳለ ያደረኩት አይክፋ፣ አትከፋ፣ በእናትህ አታልቅስ። ዮናስ አታልቅስ አልኩህ አይደል እንዴ? አባዬ ዮሐንስ ነው። እኔ አይደለሁ እንዲያወጣሁልህ። እኔ አይደለም እኔ ስምን አላውቅም። እኔ አባትህ ስምን አላውቅም። ዮርዳኖስ እዚህ አካባቢ እንዳላይ ዛሬ እናቶች ገበያ አለ። ገበያ ውስጥ እንደ እናቶች ለብሰን ገብተን ማለት ነው እቃ እንገዛለን። ያውቁኛል አያውቁኝ የሚለውን ነገር አብረን እናያለን። ሌትስ ጎ። በቃ አሁን ወደ ገበያው እየገባ ነው። ሁሉም ሰው ፈርቶናል ነው። ታረው ያበራውንም እንደዛ ነው በለው
4 አለ ፋናኒ ይቅርበኝ እናቴ ፈቲ አዋይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉቱም ማርኬታችሁን አስደፍጫችኋል። ይቅርበሉ ይቅርበሉ። አይዞ በል ይሄ ልጅ አሁን በፊት የነበረው ፊዚካል እና አሁን ያለው ፊዚካል እያያችሁ ነው። ተጸጽቷል። ለቤተሰብ ይቅርታ እየጠየቀ ነው። ከልቡ እንደተጸጸተ ያስታውቃል እንጂ ይሄን ያህል እንደዚህ በአንዴ ሰውነቱ እንደዚህ ይሾቃል አይሾቅም። ቤተሰቦቹም ይቅርታ አድርገውለት ወደ ጤናው ተመልሶ በሰላም እየኖረ እንድናየው እግዚአብሔር ፈቃዱ ይሁን። ጃኒ ምን ትለናለች እስቲ? እኛም ፍቅር ነው የምንፈልገው ትላለች። እኔ አሁን ፍቅር ነው መስበክ የምፈልገው ከዚህ በኋላ እግዚአብሔር ፍቅር ብቻ። ድሮም ፍቅር ነኝ፣ ግን አሁን ፍቅር ነው መስበክ የምፈልገው እና በቃ ጀስት እንፋቀርና ያለችንን ቀሪ እድሜያችንን እናጣጥማት እና ቪዲዮዎች እየወረዱ ነው። ፕሊዝ አይውረድ። በቃ ሊፕሲንግ እኮ ነው፣ ግን ቢሆንም በቃ አይውረድ። እወዳችኋል። አንተ የታባምሽተ ነው? ኧረ አባዬ እንደው በዚህ እድሜ የታምሽተ ነው? የታምሽተ ነው? አሁን ቆይ አንተ ራስህ የታምሽተ ነው? እኛን የመሰለ ልጆች እንደው ወልደህ አሳድገህ አሁን ታመሻለህ በሰዓት? አንተ እኮ ነው ሰውዬ። ኧረ እሺ ናግባና እናውራ። እሺ ግባና። አንተ እኮ ነው ውጭ ያለው። ናግባና እናውራ። እንዴ አንተ ናግባ እንዴ? ውጭ ነው ይከራከረኛል። እንዴ ናግባ በፈጣሪ። ኧረ አባዬ በዚህ እድሜ ታመሻለህ? ምን ልትሆን አይነት እንዴ? አንተ አባትነት እኮ ነው ግርም የሚለኝ። እሺ ግባሽ አሁን አገባ ያ አገባ ማለት እሺ ልዝጋው ወይ? አንተ እኮ ነው ውጭ ያለው። አትገባም? ልዝጋው። ምንድን ነው ያጨሰው ሰውዬ? ይሄ ራስ ጉዳይ እንዴ። ለነገሩ ማናምሻለው ከመለያየታቸው ዜና በኋላ ምን አይነት ሙድ ውስጥ ይገባሉ የሚለው ብዙዎች የጠበቁ ቢሆንም አዶናይ ግን አሁንም ትኩረቱን ወደ ስራ ያደረገ ይመስላል። በተለይ ደግሞ ከኢትዮጵያ አየር መንገድ ጋር አዲስ ስምምነት ላይ ሳይደርስ አይቀርም። እንግዲህ በኢንስታግራም ገጹ ስቶሪ ላይ ከኢትዮጵያ አየር መንገድ ላይ የቢዝነስ ላንች ሚቲንግ እንዳደረገ አሳውቋል። በኢትዮጵያ አየር መንገድ ቢሮዎችና 80 ዓመቱን ክብረ በዓል የሚያስታውስ ቪዲዮም እንደዚሁ በቲክቶክ ገጹ አጋርቷል። ለማንኛውም አዶናይ ከአየር መንገድ ጋር የሚመጣበትን ትልቅ ነገር በጉጉት እንጠብቃለን። ምን ይሆናል ብላችሁ ጠብቃላችሁ? ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንደሽ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። መለየት ጋር ስራ ያገናኘው ኖርማሊ ልጁ የራሱ የሆነ ኮንፊደንስ አለው። ስለዚህ ስለተለያዩ ህይወት አይቀጥልም ማለት አይደለም። እሱ እኮ መጀመሪያ ላይ እንዳያችሁ ተመችቶኛል፣ በቃ ብቻችሁን አንዳንዴ ብቻችሁን የምትሆኑበት ጊዜ ብሎ ለምንድን ነው ሪሌሽንሽፕ ውስጥ አንዳንድ መጋጨት አለ፣ ማሰብ፣ መጨነቅ፣ ስለዛ ሰው መጨነቅ ምናምን እንደዚህ የማይወድ ሰው ይኖራል። እና አሁን እሱ ስራውን አይቀጥልም ማለት አይደለም። ከዚህ በላይ ስራ እንጠብቃለን ከሱ ከዚህ በላይ። ሄለን ሾው ደግሞ አዲስ ነገር ይዛ መጥታለች። ምን እንደምትል እንስማት እስቲ። አንድ ምስጢር ልንገራችሁ። በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ ዱባይ ይሄዳሉ። ዱባይ ቀለበት ሊያስሩ። እሺ ያ ዱባይ ቀለበት ያስራሉ። ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት። እሺ የምን አባታችሁ ፕራንክ ነው? እኔ አፈርጦ የለ እንዴ? ለኔ ነው ምስጢር የሚነገር። እግዚአብሔር ምን አገባኝ? አንተ ለህዝብ ላይ ሸዋሻ ለመስራት ንቀ። አሁን ይሄን ሰሞን እንደዚህ ነው ብለን እንደዚህ ስትሉ ንቀት ነው። ለህዝቡ ያላችሁ ንቀት ነው የሚያሳይ። እንደሰማነው እንግዲህ ውዶችዬ ዱባይ ይሄዳሉ ሲል ሰምታችኋል አይደለ? ይሄ ነገር ግን እኔም ራሱ አሁን እየታየኝ ያለው እንደ ፕራንክ አሰብውታል። እነሱ ድራማቲክ አድርገው ሰርተውታል። ከዚህ በፊት ድራማ እንደሰሩት ማለት ነው። አሁንም ደግሞ ሌላ ድራማ ይመስለኛል። በቃ ፕራይቬሲ ላይፋቸውን በውስጥ አድርገው የሆነ ሰዓት ላይ ደግሞ ፎቶ ይለቀቃል እናያለን ማለት ነው። እና ዱባይ ይሄዳሉ። እዛ ደግሞ ምግብ ታዘጋጅላቸዋለች። እዛ ቀለበት ያደርጋሉ።
እሱም ዱባይ ሄዳለሁ ሲል ሰምታችኋል አይደል በትናንትናው ቪዲዮ። ስለዚህ ሂደቱን አብረን የምናይ ይሆናል። እንግዲህ ውዶችዬ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አጠር ያለች መረጃ ነው ይዤላችሁ የመጣሁት። ረዥም ሰዓትም አልቆየሁባችሁም። ቪዲዮውን ከወደዳችሁት ፕሊስ ላይክ አድርጉ። ቤቱን ሞቅ አድርጉ። ሰብስክራይብ እየሄደ አይደለም፣ ፕሊስ እያያችሁ ብቻ ትሄዱ። ቪዲዮውን ሰብስክራይብ አድርጉ። አብረን እንለወጥ። ምን ችግር አለው? እኔ ለእናንተ መረጃ አቀርባለሁ፣ እናንተ ደግሞ መረጃ ታገኛላችሁ። ስለዚህ ፕሊስ ሰብስክራይብ አድርጉ። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። እኔ አስተያየት ካላችሁ ደግሞ አስተያየታችሁን ለመቀበል ዝግጁ ነኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ጊዜ። ቻው